የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁን ትቆዩ ደግሞ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አሰማችኋለሁ። በአማራ ክልል ሰሜን ወሎ ዞን በቀጠለ የአገዛዝ ጦርና የፋኖ ኃይሎች ውጊያ ላይ ራሳቸውን የትግራይ ሰላም ሰራዊት ወይም ሀራ መሬት ኃይል ብለው የሚጠሩ ታጣቂዎች ለአገዛዝ ወግነው መሳተፋቸውን የፋኖ ኃይሎች አረጋገጡ። በክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ሰምቷል። ዝርዝር ይዘናል። የህወሓት ማዕከላዊ ኮሚቴ አዳዲስ ውሳኔዎችን ማሳለፉ ተሰምቷል። ኮሚቴው በተለያዩ ወቅታዊ ጉዳዮች ላይ ተወያይቶ ውሳኔ ማሳለፉ ተከትሎ ይህን ውሳኔ መሰረቱ ማድረግ የቲዲኤፍ ወታደራዊ አመራሮች ለውይይት ስብሰባ መቀመጣቸውን ሰምቷል። የሌተናል ጄኔራል ታደሰ ወረደ ስልጣን ማብቃቱና ደብረጽዮን ወደ ስልጣን እንደሚመጡ መጠበቃቸውን በውሳኔው ውስጥ ከተጠቀሱ ጉዳዮች አንዱ ነው። በዝርዝር እናየዋለን። በእስራኤልና ሊባኖስ መካከል የተደረሰው የ10 ቀን የተኩስ አቁም ስምምነት ተግባራዊ መሆን ጀምሯል ተባለ። በሌላ በኩል ትራምፕ የኢራን ጦርነት በጣም በቅርቡ ያበቃል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህን ሲናገሩ በእስራኤልና በሊባኖስ መካከል ስምምነት እንዲደረስ ካደረጉ በኋላ ነው። በዝርዝር እንመለከተዋለን። በአውሮፓ ሀገራት ላይ የነዳጅ እጥረት አደጋ መደቀኑ ተሰማ። የአውሮፓ አህጉር አሁን ያለው የአውሮፕላን የነዳጅ ክምችት ከ6 ሳምንታት የማይበልጥ ሊሆን እንደሚችል የዓለም አቀፉ የኤነርጂ ኃላፊ አስጠንቅቀዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ውስጥ ቆዩ። እነዚህና ሌሎችን በዝርዝር ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል ሰሜን ወሎ ዞን በቀጠለው የአገዛዝ ጦርና የፋኖ ኃይሎች ውጊያ ላይ ራሳቸውን የትግራይ ሰላም ሰራዊት ወይም ሀራ መሬት ኃይል ብለው የሚጠሩ ታጣቂዎች ለአገዛዝ ወግነው መሳተፋቸውን የፋኖ ኃይሎች አረጋገጡ። በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን የትግራይ የሰላም ኃይል ወይም የሀራ መሬት ኃይል የሚባሉት ከፋኖ ጋር ውጊያ ማድረጋቸው ሰምተዋል። በአማራ ክልል ሰሜን ወሎ ዞን ቆቦ ወረዳ ከሚያዝያ 5 2018 ጀምሮ በአየርና በመካናይዝድ የታገዘ ከባድ ውጊያ መደረጉ መዘገባችን ይታወቃል። በውጊያው ራሳቸውን የትግራይ ሰላም ሰራዊት ብለው የሚጠሩት የትግራይ ታጣቂዎች ለብልጽግና አገዛዝ ወግነው በውጊያው ተሳትፈዋል ሲሉ የፋኖ ኃይሎች አረጋግጠዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ራሱን የትግራይ ሰላም ሰራዊት ወይም ቲፒኤፍ ወይም ሀራ መሬት ኃይል እያለ የሚጠራው የጌታቸው ረዳ ታጣቂ ቡድን ከብልጽግና መከላከያ ሰራዊት ጋር በመሆን ምኒልክ ዕዝ ላይ በራያ ግንባር ውጊያ ከፍቶ የሰነበተ ሲሆን ከፍተኛ ሰብአዊ ኪሳራ ማስተናግዷል ሲል ለሚዲያችን በላከው መረጃ አረጋግጧል። ራሱን ነጻ አውጪ ነኝ እያለ የሚጠራው ታጣቂ ቡድኑ ከብልጽግና አገዛዝ ሰራዊት ጎን ለጎን በመሰለፍ በራያ ግንባር ፋኖን እየተዋጋ ነው ያለው አፋብን ምኒልክ ዕዝ ከሚያዝያ 5 2018 ጀምሮ አሁን በቀጠለው የራያ ግንባር ከባድ ውጊያ በጮቤ በር፣ በካራይል፣ በቀመሌና በመሰለፍ ከምኒልክ ዕዝ ጋር እየተዋጋ ይገኛል ሲል ይፋ አድርጓል። አሁን ላይ የፋኖ ኃይሎች በክልሉ ራያ ቆቦ ቀጠና ከተሰለፈው የአገዛዙ መከላከያ ሰራዊት፣ ፌዴራል ፖሊስ፣ አድማ ብተና፣ የቲፒኤፍ ወይም ሀራ መሬት ኃይል እንዲሁም ሚኒሻና ፖሊስ ጋር ከባድ ውጊያ እያደረግን ነው ብሏን አፋብን። በዚህ ውጊያ እስከ ሚያዝያ 7 2018 ዓ.ም አመሻሽ ድረስ በተኩለሽ ዙሪያ፣ በገደባ፣ በሸዎችና አምዴ አምባ እና አካባቢዎች በተደረገ ውጊያ የአገዛዝ ጦር አመራሮችን ጨምሮ በርካታ ወታደሮች ተገድለዋል ሲል አስታውቋል። በክልሉ ሌሎች አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉን የፋኖ የመረጃ ምንጮች ተናግረዋል። በትላንትናው ዕለት ሚያዝያ 8 2018 ዓ.ም የፋኖ ኃይሎች በምዕራብ ወሎ ቀጠና በከፈቱት ውጊያ ልጓማ ከተማን መቆጣጠራቸውን የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። የፋኖ ኃይሎች በአካባቢው ለተከታታይ ቀናት ከአገዛዝ ጦር ጋር ውጊያ ሲያደርጉ ቆይተው በትላንትናው ዕለት ልጓማ ከተማን መቆጣጠራቸውን የተሰማው። በተመሳሳይ በክልሉ ጎጃም ቀጠና ደብረ ማርቆስ ቅርብ ርቀት በተደረገ ውጊያ ከ45 በላይ የአገዛዝ ጦር አባላት መገደላቸውን የፋኖ ኃይሎች ይፋ አድርገዋል። ሚያዝያ 8 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ ለሰዓታት በተቀጠለው ውጊያ በተለይም የአገዛዙ አድማ ብተና አባላት ከፍተኛ ጉዳት ደርሶባቸዋል የተባለው ውጊያው ከደብረ ማርቆስ ከተማ ቅርብ ርቀት ሊባኖስ የተባለ አካባቢ መሆኑን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በዚህ ውጊያ ከተገደሉት በተጨማሪም በርካታ የአገዛዙ ጦር አባላት ቆስለው ደብረ ማርቆስ ሆስፒታል መግባታቸውንም ሚዲያችን ሰምታለች። የህወሓት ማዕከላዊ ኮሚቴ አዲስ ውሳኔ ማሳለፉ ተሰማ።
ኮሚቴው በተለያዩ ወቅታዊ ጉዳዮች ላይ ተወያይቶ ውሳኔ ማሳለፉት ተከትሎ ይህ ውሳኔ መሰረት ማድረግ የቲዲኤፍ ወታደራዊ አመራሮች ለውይይት መሰብሰባቸውም ተሰምቷል። የህወሓት ማዕከላዊ ኮሚቴ ባለፉት 2 ቀናት በአክሱም ከተማ ውይይት እያደረገ እንደሆነ ፓርቲው አስታውቆ ነበር። የውይይቱ ዋነኛ ጉዳይ ወቅታዊ ጉዳዮች ላይ ውሳኔ ለማሳለፍ ያለመ ያለው ህወሓት በዕለቱ በወጣው መግለጫ ያሳለፋቸውን ውሳኔዎች ለህዝብ ይፋ ያደርጋሉ ማለቱ ይታወቃል። በዋናነት ህወሓት ከአብይ አህመድ ሹመት የተቀበሉት ሌተናል ጄኔራል ታደሰ ወረደና ጊዜያዊ አሰራሩን በተመለከተ በ2013 የተመረጠውን የደብረ ጽዮን ሲመራው የነበረውን የክልሉ መንግስትና ምክር ቤቶችን መመለስን በተመለከተ እንዲሁም ቀጣዩ የትግል ጉዞና ሌሎች ክልሎች ኃይሎች ጋር እንዲሁም ሊኖር ስለሚገባው ግንኙነት መሰረት ያደረገው ውይይት ማድረጉን የተሰማው የማዕከላዊ ኮሚቴው ስብሰባ ትላንት ምሽት የተጠናቀቀ ሲሆን በሶስቱ ጉዳዮች ላይ ግልጽ ውሳኔ ያሳልፋል ተብሏል። የሌተናል ጄኔራል ታደሰ ወረደ ሹመት አልቀበልም ያለው ህወሓት አሁን በማዕከላዊ ኮሚቴው ታደሰ ወረደን ከቦታው ለማንሳትና የፕሪቶሪያ ስምምነት በአብይ አህመድ ምክንያት ማብቃቱን ለመወሰንና ለማሳየት ግልጽ ውሳኔ ያሳልፋል የተባለው ህወሓት ታደሰ ወረደን ከአብይ ሹመት ተቀብለው ወደ መቀለ ሲመለሱ ከፕሪቶሪያ ስምምነት ውጭ የተፈጸመ ሹመት ስለሆነ አልቀበለውም በማለት መግለጫ ወጣ መሆኑ አይዘነጋም። ሌዳይ ደግሞ ከጦርነቱ በፊት የነበረውን የክልሉ መንግስት መመለስ የሚለው ሲሆን በዚህም በደብረጽዮን ገብረ ሚካኤል የሚመራው የክልሉ መንግስት የሌተናል ጄኔራል ታደሰ ወረደ አሰራር እንዲተካ የተወሰነ ሲሆን የክልሉ የተዋረድ ምክር ቤቶችም ወደ ስራቸው እንዲገቡ ውሳኔ ተላልፏል ተብሏል። በተጨማሪም ከአማራ ከአፋር ክልሎችና ሌሎች ጋር የሚኖሩ ግንኙነት በተመለከተ መወያየታቸውን የተሰማ ሲሆን ግንኙነቱ በግልጽና በተጠናከረ መልኩ እንዲፈጸም አስፈላጊ ከሆኑ ስምምነቶች ተደርገው ለህዝብ ይፋ እንዲደረጉ ጭምር የህወሓት ማዕከላዊ ኮሚቴ ውሳኔ ያሳልፏል ሲሉም የቅርብ የመረጃ ምንጮች ተናግሯል። የፕሪቶሪያው ስምምነት ፈራሚ የሆነው ህወሓት ስልጣን አትቀበል ሲላቸው የነበሩትና ከአብይ አህመድ ሹመት የተቀበሉት ሌተናል ጄኔራል ታደሰ ወረደ በአሁኑ ሰዓት ከፕሬዝዳንትነታቸው እንዲነሱ የተወሰነባቸው ሲሆን እንዴት ይፈጽማል የሚለው ግን የብዙዎች ጥያቄ ነው። ይህ የህወሓት ማዕከላዊ ኮሚቴ ስብሰባ ውሳኔ የተከተለው የቲዲኤፍ ወታደራዊ አዛዦች ለስብሰባ ተቀምጠዋል ተብሏል። ወታደራዊ አዛዦቹ ጊዜ አሰራሩን አንስተው ለነባሩና በደብረ ጽዮን ላይ የሚመራው መንግስት ክልሉን እንደሚያስረክቡ የሚጠበቅ ሲሆን የሰራዊት የበላይ አዛዥ የሆኑት ሌተናል ጄኔራል ታደሰ ወረደ ከፕሬዝዳንትነት ለማንሳት የሚያስችል እቅድ ላይ ይመክራል ብለዋል የመረጃ ምንጮች። እንዲሁም ይህን ተከትሎ የብልጽግና አገዛዝ የሚፈጥረውን ወታደራዊ ውጥረትና ትንኮሳ ለመመከት ከሌሎች ኃይሎች ጋር ለመተባበር የሚቻልባቸው መንገዶች በተመለከተ ውይይት ይደረጋል የተባለ ሲሆን ህወሓትም የውሳኔውን መግለጫ ዛሬ ለህዝብ ይፋ ያደርጋል ተብሎ ይጠበቃል። ከደብረ ጽዮን ታደሰ ወረደ ይሻለኛል የሚሉት የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንትና የአሁኑ የአብይ አህመድ አማካሪ ሚኒስትር አቶ ጌታቸው ረዳ የህወሓት ውሳኔ እብደት ነው ያሉት ሲሆን አመራሮችን ደግሞ የአእምሮ ህመም ያለባቸው ብለዋቸዋል። የጄኔራል ታደሰ ወረደን የቅርብ ደጋፊዎች ከወዲሁ ተቃውሟቸውን ያሰሙ ሲሆን ጄኔራሉ ከ3 ቀን በፊት በሰጡት መግለጫ በንግግር እንጂ በጉልበትና በግርግር የሚሆን ነገር የለም በማለት መዛታቸው ይታወሳል። ሌተናል ጄኔራል ታደሰ ወረደ የሰራዊቱ አዛዥነታቸውን በተመለከተ እስካሁን ምን እንደተወሰነ ባይታወቅም ፕሬዝዳንትነታቸው ግን ህጋዊ መሰረት እንደሌለውና አብይ አህመድ የሰጣቸው ሹመት እንደሆነ ተወስኖ እንዲነሱ መወሰኑ ተሰምቷል። በእስራኤልና በሊባኖስ መካከል የተደረሰው የ10 ቀን የተኩስ አቁም ስምምነት ተግባራዊ መሆን ጀምሯል። የአሜሪካ ፕሬዝዳንት የኢራን ጦርነትን በቅርብ ጊዜ ያበቃል ሲሉ ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኔቫዳ ለተሰበሰቡ ሰዎች የኢራን ጦርነት በቅርቡ ማብቃቱ አለበት ሲሉ ተናግረዋል። ትራምፕ በኢራን የሚካሄደው ጦርነት ያለምንም እንከን እየተካሄደ ነው ካሉ በኋላ በቅርቡ መጠናቀቅ አለበት ሲሉ ተሰምተዋል። ፕሬዝዳንቱ ይህንን ሲሉ ምን ማለታቸው እንደሆነ ባያብራሩም የአሜሪካ ጦር ሮኬቶችን መጥቶ ሲጥል ግን ብቃት እንዳለው ተናግረዋል ይላል ቢቢሲ። ባለፈው ሳምንት መጨረሻ ላይ የፓኪስታን ኢስላማባድ የተካሄደው የሰላም ድርድር ያለ ውጤት ተበትኗል። ዋሽንግተን በሁለቱ ሀገራት መካከል ቀጣይ ድርድር ለማድረግ ንግግሮች ምራቸውን ቢገልጽም መቼና የት ይካሄዳል የሚለውን ግን ይፋ አላደረገም። እንዲሁም በተለይ በእስራኤልና ሊባኖስ መካከል የተደረሰው የ10 ቀን የተኩስ አቁም ስምምነት ተግባራዊ መሆን ጀምሯል ተብሏል። የአሜሪካው ፕሬዝዳንት የተኩስ አቁም ስምምነቱ ለ10 ቀን ብቻ የተደረገ ቢሆንም ሊራዘም ይችላል ሲሉ ጠቁመዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር ታሪካዊ የሰላም ስምምነት እድል ይፈጥራል ብለዋል። በኢራን የሚደገፈው ሄዝቦላ የተኩስ አቁሙን እንደሚያከብር ጠቅሶ በኋላ ላይ በሁሉም የሊባኖስ ግዛቶች የተሟላ ጥቃቶች ማቆም እንዲያካትትና የእስራኤል ጦር በነጻነት እንዳይንቀሳቀስ ጠይቋል። ኔታንያሁ ጦራቸው በደቡባዊ ሊባኖስ ውስጥ 10 ኪሎ ሜትር ያህል ዘልቆም በመግባት የደህንነት ቀጠና ወይም ደግሞ እንደሚያቆም የተናገሩ ሲሆን ይህ ግን ከሄዝቦላ ፍላጎት ውጭ የሆነ ነው። የአሜሪካ ውጭ ጉዳይ ሚኒስቴር በስምምነቱ መሰረት የሊባኖስ መንግስት ሄዝቦላ እስራኤል ላይ ጥቃት እንዳይፈጽም ለማድረግ
ተጨባጭ እርምጃዎች መውሰድ ይኖርባታል ብለዋል። አክለውም የሊባኖስ ጸጥታ ኃይል ለሊባኖስ ሉዓላዊነትና ብሔራዊ መከላከያ ሙሉ ኃላፊነት እንዳለበት አስታውቋል። የተኩስ አቁሙ ተግባራዊ መሆን እንደጀመረ የእስራኤል መከላከያ ባለፉት 24 ሰዓታት ውስጥ በደቡባዊ ሊባኖስ የሚገኙ ከ380 በላይ የሂዝቦላ ኢላማዎችን መደብደቡም ተሰምቷል። ኢላማ ከሆኑት መካከል የሮኬት ማስወንጨፊያዎቹ ዋና መስሪያ ቤቱና የሂዝቦላ አባላት ይገኙበታል። ትራምፕ የሊባኖስና የእስራኤል መሪዎች በዋሽንግተን ተገናኝተው በቀጣይ ጉዳዮች ላይ እንዲወያዩ መጋበዛቸውን ተናግረዋል። እስካሁን ግን ከየትኛውም ወገን ስለ ግብዣው ማረጋገጫ አልተገኘም። ዶናልድ ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ላይ ዛሬ ለሊባኖስ ታሪካዊ ቀን ነው ሲሉ ጽፈዋል። መልካም ነገሮች እየሆኑ ነው ያሉት ትራምፕ በሌላ የማህበራዊ ሚዲያ ልጥፋቸው ሂዝቦላ በዚህ ወሳኝ ጊዜ ተገቢውና የተረጋጋ ባህሪውን ያሳይ ሲሉም ተስፋ እንዳላቸውም ተናግረዋል። በአውሮፓ ሀገራት ላይ የነዳጅ እጥረት አደጋ መደቀኑ ተሰማ። የአውሮፓ አህጉር አሁን ያለውን የአውሮፕላን ነዳጅ ክምችት ከ6 ሳምንታት የማይበልጥ ሊሆን እንደሚችል ዓለም አቀፉ የኤነርጂ ኤጀንሲ ኃላፊ አስጠንቅቀዋል። የአውሮፓ አህጉር አሁን ያለው የነዳጅ ክምችት ለ6 ሳምንታት ብቻ የሚበቃ ነው ሲል የዓለም አቀፉ የኤነርጂ ኤጀንሲ ኃላፊ ትላንት ሚያዝያ 8 2018 ዓ.ም በሰጡት ቃለ መጠይቅ አስታውቀዋል። በአሜሪካ እስራኤልና ኢራን መካከል ባለው ጦርነት ምክንያት የነዳጅ እጥረቱ እንደተዘጋ የሚቀጥል ከሆነ በቅርቡ የበረራ ስረዛዎች ሊያጋጥሙ ይችላሉ ሲሉን ያስጠነቀቁትም የኤጀንሲው ዋና ዳይሬክተር ፋቲህ ቢሮል በሆርሙዝ የባህር ሰርጥ በኩል የሚደረገው የነዳጅ የጋዝና ሌሎች ወሳኝ አቅርቦቶች መቋረጥ ያስከተለውና እስካሁን ካጋጠሙ የኃይል ቀውሶች ሁሉ የከፋ ሲል የገለጹት ዓለም አቀፋዊ ተጽዕኖ አሳሳቢ ነው ሲሉ አብራርተዋል። ዳይሬክተሩ ለአሶሼትድ ፕሬስ እንደገለጹት ቀደም ሲል ዳየር ስትሬትስ የሚባል የሙዚቃ ቡድን ነበር። አሁን ግን የባህር ሰርጥ ራሱ አስቸጋሪ ሁኔታ ላይ ነው ያለው። ይህ በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ይኖራል። ሁኔታው በቆየ ቁጥር ደግሞ የዓለም የኢኮኖሚ እድገትና የዋጋ ግሽበት ይበልጥ አስከፊ ይሆናል ብሏል። ቢሮል በፓሪስ ከሚገኘው ቢሮቸው ሆነው በሰጡት በዚህ መግለጫ ላይ የዚህ ቀውስ ውጤት የቤንዚን የጋዝና የኤሌክትሪክ ዋጋን እጅግ ከፍ የሚያደርግ መሆኑን አጽንኦት ሰጥተው ተናግረዋል ይላል ዘገባው። እንደ አውሮፓውያን አቆጣጠር ከ2015 ጀምሮ የዓለም አቀፉ የኢነርጂ ኤጀንሲ በኃላፊነት እየመሩ ያሉት ቱርካዊ የኢኮኖሚና የኢነርጂ ባለሙያ ይህ ቀውስ ይበልጥ የሚጎዳቸው ሀገራቸው ድምጻቸውን በስፋት የሚሰሙ አይደሉም፣ ይልቁም ታዳጊ ሀገራት ላይ በተለይም በኤዥያ በአፍሪካና በላቲን አሜሪካ በሚገኙ ድሃ ሀገራት ላይ የሚበረታ ይሆናል ብሏል። ሆኖም የሆርሙዝ የባህር ሰርጥን በቋሚነት ሊያስከፍት የሚችል ስምምነት ካልተደረሰ ሁሉም ሰው ሰለባ መሆኑ አይቀሬ ነው ሲሉ አክለዋል። ባለሙያ አክለውም አንዳንድ ሀገራት ከሌሎች በልጠውና ሀብታም ሊሆኑ ይችላሉ፣ አንዳንዶቹም የተሻለ የኢነርጂ አቅርቦት ሊኖራቸው ይችላል፣ ነገር ግን ከዚህ ቀውስ ነጻ ሊሆን የሚችል አንድም ሀገር የለም ማለታቸው ተዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።